ሶስተኛው ዙር ክልል አቀፍ የጽዱ ኢትዮጵያ ንቅናቄ መድረክ በአፋር ክልል በይፋ ተጀመረ። በመድረኩ ላይ ንግግር ያደረጉት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ለሊሴ ነሜ ንቅናቄው ለ3 ወራት የሚቆይ መሆኑን አንስተዋል። በንቅናቄው ትኩረት የተደረገው በፕላስቲኮች፣ ኬሚካሎችና የድምጽ ብክለትን መቀነስ ላይ ነው ያሉት ዋና ዳይሬክተሯ ልማቶች ከአካባቢ ጽዳት ጋር መተሳሰር አለባቸው ነው ያሉት። የአፋር ክልል ምክትል ርዕሰ መስተዳድር ኡመር ኑር በበኩላቸው ጽዱ አፋርን ለመፍጠር በሚሰራው ስራ ውጤቶች እየታዩ መሆኑን አንስተዋል። በስፍራው የምትገኘው ባልደረባችን ፍቅርተ ከበደ ደግሞ ተጨማሪ ልታደርሰን በቀጥታ መስመራችን ላይ አግኝተናታል። ፍቅርተ እንደምንዋልሽ? በአጠቃላይ የንቅናቄ መድረኩ ምን ይመስላል፣ ምን አይነት መልእክቶች ተላለፉ የሚለውን ለተመልካቾች ልታደርሽ። አመሰግናለሁ አዳነች። እንዴት አምሽታችኋል? ተመልካቾች እንዴት አምሽታችኋል? እንደሚታወቀው ጽዱ እንዲሁም ደግሞ ውብ ኢትዮጵያን ለመፍጠር ከሚሰሩ ስራዎች መካከል አንዱ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ አረንጓዴ አሻራ ደግሞ ሌላኛው የጽዱ ኢትዮጵያ ንቅናቄ እንደሆነ ይታወቃል። በዚህ ውስጥ ደግሞ ለትውልዱ የሚበጁ የተለያዩ ስራዎች ይሰራሉ። በዚህ በሶስተኛው ዙር የጽዱ ኢትዮጵያ ንቅናቄም ጽዱ ኢትዮጵያ ለትውልዱ በሚል ሀሳብ ነው ለትውልዱ የሚሰሩ ስራዎችንም ጭምር ለመስራት የታቀደበት ነው ማለት ነው። በዚህ ውስጥ ደግሞ ዋናነት 3 ዋና የብክለት አይነቶች ላይ ትኩረት ተደርጎ ነው የሚሰራው። ፕላስቲኮች፣ ከቤት ከተቋማት የሚወጡ ፕላስቲኮችን መከላከል ላይ፣ ከዛ ባለፈ ደግሞ ኬሚካሎች ከከፍተኛ የትምህርት ተቋማት እንዲሁም ደግሞ ከኢንዱስትሪዎች የሚወጡትን እንዲሁም ደግሞ በየአካባቢያችን ያሉ ደግሞ የድምጽ ብክለት ላይ ትኩረት ተደርጎ ነው የሚሰራው። ይህንን ስራ ለመስራት ደግሞ የአንድ አካል ብቻ አይደለም፣ የሁሉንም ድጋፍን እና ርብርብ ያስፈልገዋል ጽዱ ሀገርን ለመገንባት። ታዲያ ይህንን ለመስራት በሚሰራው ስራ ውስጥ ደግሞ ጽዳትን ባህል ማድረግ አንዱና የሚጠበቅ ጉዳይ መሆኑ በተደጋጋሚ የሚነሳ ነው። በዛሬው በነበረውና በአፋር ክልል በተጀመረው የሶስተኛው ዙር የአረንጓዴ የጽዱ ኢትዮጵያ ንቅናቄ የሀሳብ በስፋት የተነሳበት ነበረ። የክልሉ ምክትል ርዕሰ መስተዳድር የሆኑት ኡመር ኑርም ይህንን ሀሳብ አጠናክረዋል። ባህል ማድረግ ላይ እንዲሁም ደግሞ የክልሉ ነዋሪዎችም በተለይ የጽዳት ላይ ጽዱ ሀገር መገንባት ላይ ሊኖራቸው ይገባል በሚባሉ ስራዎች ላይ የተሰሩ ስራዎች አሉ። ነዋሪው ግንዛቤ እንዲኖር የማድረግ ስራዎች፣ ከዛ ባለፈ ደግሞ ወጣቶች እንዲሁም ደግሞ ሌሎችንም በበጎ ፈቃድ በማስተባበር ፕላስቲኮችን፣ ላስቲኮችን በየቦታው እንዳይጣሉ በሚያስፈልገው መንገድ ለዳግም ስራዎች እንዲውሉ የማድረግ ስራዎች መሰራታቸውን በዚህም ውጤቶች መታየታቸው፣ ይህ ግን ደግሞ በጽዱ ኢትዮጵያ ንቅናቄ ብቻም ሳይሆን አመቱን ሙሉ የሚሰራ መሆኑን በንቅናቄው ደግሞ የተለያዩ ስራዎች ይበልጥ ትኩረት ተሰጥቶ የሚሰራባቸው መሆናቸውንም ነው ያነሱት። ከዚህ ባለፈ ደግሞ አሁንም ስራዎችን የሚጠይቁ መሆኑን የነዋሪው ተነሳሽነት እንደሚያስፈልግ ነው ያነሱት። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ለሊሴ ይህንኑ ሀሳብ አንስተዋል። ባህል እንዲያደርግ ነዋሪውም ላይ መስራት እንደሚገባም ተነስቷል። በአጠቃላይ በዚህ መድረክ ደግሞ አዲስ አበባ ከተማ ያላትን ልምድ ለክልሉ አስተላልፋለች። ምን አይነት ስራዎች እንደሚሰሩ እስከ ህግ ማስከበር ድረስ የተሰሩ ስራዎች ምን ይመስሉ እንደነበረ በዚህ መድረክ የተነሳበት ነው። በአፋር ክልል ለጽዱ ኢትዮጵያ ንቅናቄ እንዲሁም ደግሞ በአጠቃላይ ጽዳትን ባህል ለማድረግ በሚሰራው ስራ ውስጥ አበርክቶ ለነበራቸው አካላትም እውቅና ተሰጥቷቸዋል። ከዚህ ባለፈ ደግሞ በቅርቡ ይፋ የተደረገ አንድ መተግበሪያ ያለ በተለይ ሰዎች ማንኛውም ባሉበት አካባቢ ሆነው ዜጎች ብክለቶችን ሲመለከቱ ጥቆማ እንዲያደርጉ በፎቶ፣ በድምጽ፣ በተለያየ መንገድ በቪዲዮም ጭምር የሚያደርጉበት መተግበሪያ ይፋ ተደርጓል። ይህ መተግበሪያ ደግሞ ምን አይነት ስራዎችን ይሰራል የሚለውም ላይ ደግሞ ማስተዋወቂያም ፕሮግራም ተነበረ ማለት ነው። ከዛ ባለፈ ደግሞ አረንጓዴ አሻራ የማሳረፍና በተለያዩ አካባቢዎች ላይ ጽዳት ዘመቻዎችም የተደረጉበት ነበር ማለት ነው። ለአሁን ያለኝ መረጃ ይህን ይመስላል። አዳነች። መልካም ባልደረባችን ፍቅርተ ከበደ ከሰመራ በቀጥታ ገብተሽ ላደረሽን መረጃ አመሰግናለሁ። መልካም ምሽት ይሁንልሽ።